فالدوصة ተመልካቾቻችን በድጋሜ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንግዲህ ከድሬዳዋ ቴሌቪዥን ልዩ የሆነውን የኢድ የበዓል ፕሮግራማችን ነው እየተከታተላችሁ የምትገኙት። ቅድም በቀን ክፍለ ጊዜያችን ላይ የተለያዩ የሚያዝናኑ የሚያጨዋውቱ ቆንጆ የበዓል ፕሮግራሞችን ስናደርሳችሁ መቆየታችን የሚታወቅ ነው። አሁን ደግሞ እንግዲህ በምሽቱ ልዩ የሆነ የበዓል ፕሮግራም ይዘንላችሁ መተናል። እንግዲህ በምሽቱ የበዓል ፕሮግራም ባልደረባችን ሙሉ አለም ሰለሞን በአሰሪሶ ክላስተር ስር በሚገኘው ገንደርጌ ተገኝቶ በብርቱካን እርሻ ባለቤት በሆኑት ሼህ አልዬ ቤት ተገኝቶ እንግዲህ እንኳን አደረሳችሁ ብሎ የበዓል ቆይታ አድርጓል። አው ቤዝ እንዳልሽው ነው እንግዲህ ገንደርጌ እንግዲህ በድሬዳዋ የምትገኝ የገጠሩማ የሀገራችን ክፍል ላይ ባልደረባችን ሙሉ አለም ሰለሞን ደግሞ በዚህች ሀገር በሼህ አልዬ ቤት ተገኝቶ ኢድ አልፈጥር እንግዲህ ከከተማው ወጣ ብለን በገጠሩማው የሀገራችን ክፍል እንዴት ይከበራል፣ ምንስ የተለየ ነገር አለው የሚለውን ነገር ያስቀየናል። እንግዲህ በገንደርጌን ስናነሳ በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ድሬዳዋ መጎብኘታቸው የሚታወቅ ነው። በዚህ ጊዜ እንግዲህ ገንደርጌ ሄደው እነ ሼህ አልዬ ቤት የብርቱካን እርሻውንም የጎበኙ መሆኑ የሚታወስ ታሪክ ነው። እንግዲህ ከፕሮግራሙ እንደምትዝናኑ ቆንጆ ቆይታ እንደምታደርጉ ባለሙሉ ተስፋ ነን። ፕሮግራሙን ተጋበዙልን። በድጋሜ ኢድ ሙባረክ እንላለን። እኛ ግን ተመልሰን እንገናኛለን። መልካም ቆይታ። በድጋሚ እንኳን አደረሳችሁ ለኢድ በዓል። በድሬዳዋ አስተዳደር በአሰሊሶ ክላስተር ገንደርጌ ቀበሌ ነው የምንገኘው። ቀደም ሲል የት እንገኛለን የት እንሄዳለን ብዬ እንደነገርኳችሁ በምሽት ዛሬ የምንገኘው በድሬዳዋ አምባሳደር የሆኑት በክቡር ጠቅላይ ሚኒስትር የእርሻ ማሳ ምርጥ የብርቱካን ማሳቸው የተጎበኘውን ጠንካራ አርሶ አደር ጋር ነው የምንሄደው። ሀጂ አልይ መኖሪያ ቤት እንኳን አደረሳችሁ በማለት የኢድ በዓልን ፕሮግራም እንግዳ ለመሆን ከሳቸው ቤት ነው የምንሄደው። እሳቸውም በጉጉት እየጠበቁኝ ነው የሚገኙት። እናንተም ተመልካቾቻችን አብራችሁን ተከተሉ። በዓሉን አብረን እንታደም። تقبل الله منا ومنكم صالح الأعمال በእስልምና ሃይማኖት ተከታዮች ዘንድ የሚከበረውን የኢድ በዓል ምክንያት በማድረግ በድሬዳዋ አስተዳደር በአሰሊሶ ክላስተር ገንደርጌ ገጠር ቀበሌ ነው የምንገኘው። እንግዲህ በድሬዳዋ ቴሌቪዥን በበዓል ፕሮግራማችን በገጠር ተገኝተን የገጠሩ ማህበረሰብ በቴሌቪዥንም የበዓሉ ተሳታፊ በማድረግ እንዲሁም ደግሞ ተደራሽነታችንን ለማቅረብ በገንደርጌ ገጠር ቀበሌ እንገኛለን። ገንደርጌ ደግሞ የተገኘንበት ዋናው ምክንያት አርሶ አደር አንቱ የተባሉ ጀግና ለድሬዳዋ አስተዳደርም ከፍተኛ ምስጋናና እንዲሁም ደግሞ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የተጎበኘውን ትልቁን የብርቱካን ማሳቸውን ቀደም ሲል ተጎብኝቷልና እሳቸውን የበዓል እንግዳ በማድረግ የኢድ በዓል እንግዳችን በድሬዳዋ ቴሌቪዥን ልናደርጋቸው መኖሪያ ቤታቸው በማታ ተገኝተናልና እኛም የኢድ በዓልን ከኛ ጋር አብራችሁ እንድታሳልፉ ከወዲሁ ጋብዛችኋለሁ። እንግዳይም እየጠበቁኝ ይገኛሉ። እዚህ ቤት ደህና መሻችሁ፣ እንኳን አደረሳችሁ። ኢድ ሙባረክ። እሺ ሀጂ አልይ ያው መኖሪያ ቤቶም የሚያምር የከተማ ቤት ነው ይመስለው፣ ገጠር የሚያስረሳ ነው። እሺ አመሰግናለሁ። እሺ በዓል እንዴት ነው? ሰላም ነው። በዓል ቆንጆ ነው። فالدوصة ድሬዳዋ ቴሌቪዥን የበዓል ልዩ ፕሮግራማችን እንደቀጠለ ነው። ዛሬ የምንገኘው በኢድ በዓል በድሬዳዋ አስተዳደር ገንደርጌ ገጠር ቀበሌ ላይ በአንድ አርሶ አደር መኖሪያ ቤት ነውና ሼክ አልይ
መኖሪያ ቤት ነው የምንገኘው። በዓልን በዓል የሚያሰኙ መሰናዶቻችን እንደቀጠሉ ነው። እኔም ከፕሮግራሙን በመብራት ሙሉዓለም ሰለሞን ከካሜራማን አዳነ ለማ እንዲሁም ደግሞ በእምነት ጋር በጋራ በመሆን ከመላው ስርጭት ባለሙያዎቻችን ጋር የኢድ በዓልን በዓል እያሰኘን ኮዲው ወደ እናንተ ማቅረባችን እንደቀጠለ ነው። ሀጂ እንግዲህ በዓል ነውና ስለተገናኘን በድጋሚ ደስ ብሎናል። ተመልካቾቻችንም እርሶ መኖሪያ ቤት መተን በዓልን በዓል አድርገን በጋራ ስላሳለፍን ደስ እንደሚላቸው ተስፋ አድርጋለሁ። እንግዲህ እኔና እርሶ እንተዋወቃለን። በስፋትም ቀደም ሲል መግቢያ ላይ አስተዋውቄዎታለሁና ሀጂ አልይ ማን ናቸው ከሚለው ስንጀምር። ሀጂ አልይ አወል ይባላል። ሀጂ አልይ አወል ነው የሚባለው። ሀጂ አልይ አወል ነው የገንደርጌ ገጠር ቀበሌ። ያው በዓሉን በጋራ እርሶ ቤት መተን እያከበርን ነው የምንገኘውና እስቲ እንደመጀመሪያ ይሁንና እስቲ ልጅ ሆነው በዓልን እንዴት ነው የሚያሳልፉት? ኢድን እንዴት ነው ከሚወዱት በዓል የትኛው ነው? እኔ የሚወዱትን ኢድ የጾም ኢድና የአረፋ ጊዜ ሁለቱ ነው እኔ በጣም የሚወደው። ከኢዱ ሁለቱ ነው የሚወደው። በዓልን እንዴት ነበር ልጅ ሆነው የሚያሳልፉት? ወጣትስ ሆነው? እኔ ልጅ ሲሆን እናቴ የኢድ ልብስ ሲገዛ ማታ አይተኛም ነበር። በቃ በሞራል ያን ስንት ጊዜ እየተነሳ በቃ ገና ነው ተኛ እያሉ በቃ እንደዛ ነው የሚያደርገው። ግን እኛ ልጅነታችን ሙስሊምና ክርስቲያንም አለ የኛ ሰፈር ገንደርጌ። ከዛ የማታ ኢድ ልጆችን ሰብስቤን ከዛ ሙስሊም ቤት ፊት ለፊት ቆመን ወሁመጀን ወሁመት እንላለን እኛ። ከዛ ስንል 50 ሳንቲም 1 ብር ይሰጣቸዋል። ሰፈር ሙሉ በክርስቲያን ጋር ስትደርስ ሆዬ ሆዬ ሆ በረኪና ሆ ሆዬ ሆዬ ናና አዲሱ ጎዳና ስትል እኛ እንሰጣለን ብሩ። ከዛ ሰብስቤን ከዛ ለኢድ እናከፋላለን ነበር እኛ ጊዜ ልጅ ሆኔ ማለት ነው። ወጣቱ ሲሆን እኛም በቃ ወደ ከተማ ነው የሚሄደው። ያን ጊዜ እኔ ትዝ ያሉት ፎቶ አለ። ፎቶ በቃ ብሪስ ከእናቴ ከአባቴ ብሪስ ሲቀበል ከተማ ከሄደ በቃ ሞራል ነው በቃ ያን ጊዜ። ከዛ በፎቶ ነው እኛ የምንጨርሰው ብሩን። ፎቶ ሴትም እኛም በቃ አንድ ላይ ሆነን ፎቶ ከገጠር ከተማ ሄደን ፎቶና ስንት ጊዜ ፎቶና እዛ ድሬዳዋ ከተማ መተው ነው የጠፉ ጓደኛ ምናምን አሉ። የጠፉና ፈልጎ የሚያገኙም አሉ። እኛ በቃ ከመኪና ሲወር በፎቶ ቤት ነው የምንሄደው። አንዳንድ ልጆች የሚያውቁ አሉ። ከዛ ፎቶ እናነሳለን። ከዛ ሙሸባሃ ገዝተን ወደ ቤት እንመለሳለን። ሌላ ከተማ አናውቅም ነበር ያን ጊዜ ትልቅ ሲሆኑ ትንሽ ጎረምሳ ስትሆን። ከዛ በኋላ ነው እኛ በቃ ከተማ ለመዱ እንጂ ድሮ እኛ ገጠር ነን እንጂ አናውቅም ነበር ከተማ። ፈቅዶ ሶመዱ ኢድ በዓልን በአሰሊስ ወክላ ክስተር በገንደርጌ ገጠር ቀበሌ ላይ በዓልን በዓል እያሰኘን ከእናንተ ጋር ቆይታ እያደረግን ነው የምንገኘው። በሀጂ አሊ ቤት በዓልን በጋራ እያሳለፍን ነው የምንገኘው። የድሬዳዋ ብዙሃን መገናኛ ድርጅት በበዓል ፕሮግራሙ የገጠሩን ማህበረሰብ ተደራሽ በማድረግ በዓልንም ኢድንም አብረን በጋራ እያሳለፍን ነው የምንገኘው። ስለምትከታተሉን ከልብ እናመሰግናለን። በመዓል መለስ ስልበልና እንደው የቤተሰቡ ሁኔታ እንዴት ነው? አሁን ስንት ልጅ አለዎት? እኔ አሁን ሁለት ሚስት ነው ያለው ነው። ስለዚህ አንዱ ሚስቱ 7 ልጅ ነው ያለው፣ አንዱ 5 ነው። ከዛ 12 ልጆች ነው ያለው። ማሻአላ 12 ልጆች ነው ያለው። ሁለቱ ትምህርት ጨርሰዋል።
ግን የእናቴና አባቴ ሞቷል። እናቴ አሉ የአባቴ ልጆችም 4 ልጆች አለ። ከዛ እኔ 12 ነው። እኔ 2 ትምህርት ጨርሷል። ሌላም እየተማርኩ ነው አሁን ትንሹ እንደዛ ነው አሁን ያሉት። ደስ የሚል ቤተሰብ ነው እውነት ኢንሻአላህ አልহামዱሊላህ። ከማል እንደው ለየት አድርገው የሚወዱት በጣም ጎበዝ የሆነ ልዩ አድርገው የሚያዩት ልጅ ይኖር ይሆን ከማል በምን ሁኔታ? ልጆቹ እኔ ሁሉም ይወዳሉ ልጆቹ ይወዳሉ፣ ግን በስራ ላይ በትምህርት በሁሉም አንድ ነገር ሲያዩ ወዳው ኮፒ ማረጉትን የሚወደው ኡሳማ ነው። ትልቁ አንድ ነገር ሲያዩ እሱ ወዳው ነው ፈጣን ነው እሱ ነው የሚወደው። ጎበዝ ነው ደግሞ አሁን እኔ በኩል አሁን እሱ የኔ ስራ ብዙ እያገዘ ነው አሉ። ስለዚህ ትምህርቱን ጨርሷል። ሌላችሁ እየተማርኩ ነው። ማሻአላ ደስ ይላል። ሲያው በዓል ነውና በዓልን እያሰኘን ነው የምንጫወተውና እርሶ ያው በገንደር የሚኖሩ አርሶ አደር ነውና ወደ አርሶ አደር ህይወቱ እንዴት ገቡ? ከቤተሰቡ የወረሱት ነው? እዚህ ስኬታማ ደረጃ ላይ ሲደርሱ ያለፉትን ሂደቶች ያካፍሉ። እኔ አባቴ አላህ ይርሐሙ መሬቱን እሱ ነው ያዘ ከአባቱ ነው፣ ግን አካክልቱ እኔ ነው ተከልኩት አይደል። ከዛ እኔ ቀን እኔ ያለፈው ታሪክ ሲያወሩ በቀን ሰራተኛ ፎርማን ነበርኩ እኔ ገጠር ልማት ላይ እየሰሩ እና አዳኔ እና አስቴር እና አመኑ እነኚህ ጋር ቢራን ይላል አንድ መንዲሱ ቀን እነኚህ ጋር እየሰሩ በ25 ብር ነው የሚሰራው። በቀን ስራ ቀን እዛ ይሰራሉ። ማታ እዚህ መጥቼ ግብርናው መሬቱን ቆፈራሉ። ቀን እዛ ሰርቼ ለቤተሰብ ሰጥቼ ከዛ በኋላ ማታ ሰዎቹ ከስራ ስትለቀቅ እኔ ወደ ቤት አይዱ ወደ እርሻ ነው የሚሄዱ ወደ እርሻ ነው። ከዛ በ20 ብር እየሰሩ አሁን አካክልቱን ብርቱካኑን ተክዬ ከዛ በቃ እየሰሩ አምስት ዓመት ነው ከገጠር ልማት ላይ የሰራ ፎርማን ሆኖ ሰውዬው መሀንዲስ ነው እያየ እኔ በ25 ተቀጥሯል 25 አረብ ከዛ 50 ይሄ ሰውዬ በቃ ሙሉ ፎርማን ይችላል ብሎ ያን ጊዜ ገጠር ልማት ስራ አስኪያጁ አመኑር የሚሉ ሰውዬው አሉ። ከዛ የሰውዬው ብራኑ ነው መሀንዲሱ በቃ ሰውዬው ሙሉ ፎርማን ይችላል ብሎ እኔ በቃ ይጻፋል። መጀመሪያ አንድ ፎርማ 2 ፎርማን ነው ከኔ ከገበሬ ነው አንዱ ከከተማ ነው ሲሰራ እኔም እየጻፍ እሱም ይጻፋል። ከዛ አይቶ አንተ ወደ ኤሬርሂብ አልጂ እዚህ ጋር ይችላል ብሎ ሙሉ ፎርማን ተሰጠ። ከዛ በቃ እኔ 4 ዓመት እየሰራ በቀን እየሰሩ በ20 ብር በ25 እየሰሩ ማታ መጥቼ እርሻ ጉድጓድ ብርቱካን መተከል ይቆፍራሉ። ማታ ውሃ ያስጠጣሉ። ከዛ ተነሼ ነው እኔ በቃ እስካሁን አልহামዱሊላህ አላህ ያደረሰ ከ25 እየሰሩ ልጆቹም ቤተሰብ የመስሩፍ እየሰጠው ከዛ በቃ ብርቱካኑ በቃ ሲተከል አሁን በቃ እዚህ ደረጃ ላይ ደርሷል ማለት ነው። አልহামዱሊላህ በተለይ ከ25 ብር ተነስተው ከፍተኛ ባለሀብት ደረጃ ላይ የደረሱት አርሶ አደር ሀጂ በጣም ትልቅ የህይወት ተሞክሮ ነው የነገሩንና በመሃልም እንግዲህ በዓልን እያሰኘን ነው ቆይታችን እየቀጠለ ያለው የድሬዳዋ ቴሌቪዥን የበዓል ልዩ ፕሮግራማችን በገንደርጌ ገጠር ቀበሌ ውስጥ ነው የምንገኘው። አድማጭ ተመልካቾቻችን ቀደም ሲል አሁን እርሶም ሲነግሩኝ ከባድ ፈተና ነው ያለፉትና አሁን የብርቱካን እርሻው ምን ደረጃ ላይ ነው የሚገኘው? አሁን 4 ሄክታር ነው። አልহামዱሊላህ በአንድ አመት 10 ሚሊዮን ይሸጣሉ ማለት ነው። አልহামዱሊላህ በቃ እዛ ደረጃ ላይ ነው። ይሄ መስጊድም መሬቱም እኔ ነው ላላ በየሰጣው እሱም መስጊድም እኔ ነው እየገነባ ያሉት አይቻላል። አይቻላል። አዎ አሁን አልহামዱሊላህ ከዛ
ክቡር ካንቲባችን መጥቶ አይቶ በቃ ከዛ ያ ዶክተር አብይ መጥቶ ዶክተር አብይ ባለፈው ያየው እርሻ የሶርታ ነው ከዚህ ዶክተር ጃላላና መጥቶና አይቷል ዶክተር ጃላላና አለኛ ዶክተር አብይ ማን ለምኛ ዶክተር ጃላላ ነው እሱ የፍቅር አባረኛ እንደዛ ነው የፍቅር ዶክተር ነው ስለዚህ አይቶ ተጎበኝቶ በቃ እንደዛ አሳፋፉ ብሎ በቃ እሱም ተጎብኝቶ ሄደ አሁን 4 ሄክታር ነው 4 ሄክታር ሙሉ በብርቱካን ነው 10 አሁን ባለፈው በአሁን አመት 10 ባጆ ነው ከዛ የለቀሙት አልহামዱሊላህ አላህ ስጦታ ነው ከዛ እኛ እዚህ ደረጃ ላይ ደርሰናል ማለት ነው አልহামዱሊላህ እንደው እንደዚህ ብርቱካን አምርቶ እጆትን አፈር እየቆፈሩ እጆትን አድከመው እርሶም ደክመው ስኬታማ የሆነ ህይወትን መኖር እንደሚቻል እርሶ ማሳያ ነውና የድሬዳዋ ብዙሃን መገናኛ ድርጅትም እርሶን ምሳሌ ሲያደርግ በትልቅ አሪያነት ነውና እንደው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከክቡር ከንቲባችን እንዲሁም ከካቢኔያቸው ጋር በጋራ ነው እርሻዎትን መጥቶ ሲጎበኙ እንደ አንድ ዜጋ ምን ተሰማዎት? እኔ በጣም ደስ ይላል ወላሂ እንደ አንድ ዜጋ ሆኖ ዶክተር አብይ መጥቶ እኛ ገበሬ አይቶ እኔ በጣም ደስታ ይሰማል ወላሂ በኔ በኩል ማለት በዱሮ ማነው ገበሬ ዞር ብሎ የሚያዩ እሱ በቃ መጥቶ በቃ ፈያዳ ጀጀባዳ ብሎ ሄደ እኛ ከዚህ በላይ አሁን እኔ በኔ በኩል በራሴም በሰውም በቃ በሞራል አሁን እንዲ እርሻም እንዲሳፋፋ እኔ ሞራል አለው እኛ መንግስታችን አልহামዱሊላህ እኛ ጎን ሲሆን እኛ በዱሮም ማንንም ሰው ፈያዳ ሳይትል እዚህ ደርሰናል አሁን ጠቅላይ ሚኒስትር ካንቲባ መጥቶ ምን ትፈልጋላችሁ በግብርና በኩል በክላስተሩ ሁሉ በካቢኔ የቀበሌ ሊቀመንበሩ ከኛ ሁሉም ካቢኔዎቹ ምን ሊያገስ ያሉ ዱሮ ማንንም ሳያገስ እዚህ ደርሰናል አልহামዱሊላህ አሁን ምን ትፈልጋላችሁ በመድኃኒት ችግኙ ሁሉም እኛ ውሃም መስራት ከፈለጉ በፕሮጀክት እየሰራ አልহামዱሊላህ አሁን የኛ ሞት መንግስት ማለት እኛ ዱዓ እናደርጋለን በእኔ በኩል በጣም ደስታ ይሰማል ፈቅዶ ሶማ ፕሮግራማችን እንደቀጠለ ነው የድሬዳዋ ቴሌቪዥን በገንደርጌ ገጠር ቀበሌ ላይ ነው የምንገኘው ያው በመሽት በዓልን ምን ይመስላል የሚለውን በአርሶ አደር ሀጂ አልይ ቤት ነው የምንገኘውና አሁን ደግሞ ከባለቤቱና ከእናቱ ጋር በጋራ ሆነን አንዳንድ ጨዋታዎችን እንጫወታለን ሜድራ ወላበረን አና ሮሚያ ኡመሬና ጃን ኢዳ ከሚቲ ከበጅስን ኢዳ ግዜ አማንተና ድሬ ኢዳ ደይነ ግዜ ችራደፍነ ዋና ከብስኩዳ ከነከና ጎነ ምስኪነነስ ፈርሲፍነ ተተከሰ ግዜ ደፍነ ልማን ከኛስ ኛችስነ የኢድ በዓል ቀን በመጀመሪያ የኢድ ሰላት ሰግደን ስንመለስ ብስኩት የተለያዩ ጣፋጭ ምግቦች አዘጋጅተን በጋራ እንበላለን። ለአቅመ ደካሞች ያለንም በጋራ እየተካፈልን በጋራ በዓሉን እናሳልፋለን። የባለቤቴ ጸባይ በጣም ጥሩ ነው። ባህሪ ነው ያለው። የሥራ ሰው ነው። ፋይዛ መሐመድ ፋይዛ መሐመድ ይባላለሁ። አልহামዱሊላህ ፈጣሪ ይመስገን። ረመዳን ጾም ከገባ በኋላ ረመዳንን ስንጨርስ የኢድ በዓል የሚሆኑ የተለያዩ ምግቦችን በማዘጋጀት እንግዶች ሲመጡ ቤት ያፈራው ማዕድ በጋራ እየተጋራን በዓሉን እናሳልፋለን። ከኢድ ሰላት ስንመለስ ለልጆቻችን የበዓል ተብሎ የተዘጋጀውን እንዲመገቡ በማድረግ ልብሳቸውን አልብሰን የኢድ ስጦታ በመስጠት እኛም አቅመ ደካሞችን ለበዓል የተዘጋጀው ማዕድ በማጋራት በጋራ ነው የምናሳልፈው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቤታችን እርሻችን ሲመጣ በጣም ነው የተደሰትነው።
የድካሙ ውጤት ፍሬ አፍርቶ ማየታችን ትልቅ ደስታ ነው የተሰማን። የሰው ልጅ ከሰራ ካለበት ችግር ይላቀቃል፣ የሰራውንም ውጤት ያያል፣ ይለወጣል። የኛን አይቶ ላለው ሰርቶ እንዲለወጥ መልእክታችንም እናስተላልፋለን። ለቤተሰቤ ለናቴ ለአባቴ እንኳን አደረሳችሁ መልእክት አስተላልፋለሁ። ጣይባ ሙሜ ይባላልው። ልጄን አሳድጌው ይሄው ለዚህ በቅቷል። አሁን እሱ ነው የሚያስከብረኝ። ማሲ ደጋሚ ሁንጂኔ ገመቹ ተካኑት ደጋሜ ያጋጋ ወራለ ተካኑ ይዳን እነስ ደቦሳቲፍ ገመቹ ተካኑት ደጋሜ አከሲስ አምሳኒ ቀዳ namni hojjetu akka gartee hojjetee kaysaanii bahaa yoo hojjetee dalagaa bareedu akka yoo mul'ifate kaysaanii bahaa karaa baqa jijjiirama bareedutti. Kamiraaleen akka dalagatee hojjetan ilaalee jijjiirama akka fiduufi illee akkanatti dalaguu jirra itti fufuu jirra. Kamiraaleen irratti ilaallatee haa dalaguu tanama dhaamsa gaggeessuuf. Maatiyyaas abbaa hayyaas abbaa mana kiyyaatiis obboleeyyan keenyaas hawaasa keenya cufaa'u bagara waliin dhugee dhaamsa kanaan dhaamsa. فضوا صمدوا ያው እየተከታተላችሁ የምትገኙት በድሬዳዋ ብዙሃን መገናኛ ድርጅት በኢድ በዓል ፕሮግራማችን ላይ ነው። የኢድ በዓል ፕሮግራማችን ገንደርጌ አርሶ አደር ቤት ገጠር ነው የምንገኘውና በምሽት ፕሮግራማችን እንሆ ከመላው ቤተሰቦቹ ጋር በጋራ እያሳለፍን ነው የምንገኘው። ኢድን እያሰኘን በዓሉን ወደ እናንተ እያደረስን እንገኛለን። ፕሮግራሙን በመራት እኔ ሙሉዓለም ሰለሞን ከእናንተ ጋር እስካሁን ቆይታ እያደረኩ ነው የምገኘው። አሁን ደግሞ የአጂ አሊ እናት እስቲ እንዴት ይናገራሉ? ልጃቸውን እንዴት ይገልጹታል? የልጅነት ጊዜው አሁን ደግሞ ስኬታማ ሆኗልና ልጃቸው በስኬት ውስጥ ምን ይመክሩታል? ያለበትን ደረጃ እንዴት ነው የሚለውን ጉዳይ አብረን እሳቸው የሚነግሩንን ሐሳብ ተቀብለን በጋራ ቆይታ የምናደርግ ይሆናል። ኡማ ገለቶማ ጠይባሙ መያሊ ናንጃ ጉዲሴቲን አሲንገ አመይሳና ጉዲሱ ጅራ ኢሳና ኸበጁ ጅራ ኢሳና ያቺሴ ነው ባሱ ጅራ አኒስ ጋበጥቃ ልጅነቱ ተንከባክቤ ያሳደኩት ልጅ አሁን እሱ በተራው እየተንከባከበኝ ነው። አባቱ ባለቤቴ ካረፈ በኋላ የቤቱን አደራ ተቀብሎ ኃላፊነቱን በሚገባ ተወጥቷል። አሁን ላይ ሁሉ ጊዜም እየመረኩት በጸሎቴም እያሰብኩ ሲሆን አሁን በገጠር ውስጥ ይሄንን የመሰለ ቤት ሰርቶልኝ ከፍ ባለ ደረጃ እየጦረኝ ይገኛል። ፈጣሪ ይጠብቀው። እናንተም በዓሉ መታችሁ ስላስደሰታችሁን ፈጣሪ ባርካችሁ። መልካም በዓል ይሁንላችሁ። Innis na xooree mana na jaaree huccuu na bitee na jiraachisu jira na xooree. Ilmaan isaatiis obboleeyyan isaa kaniin hin dhadhalees cufa fiqqabee naa guddisee darajaa tana naan ga'ee inni anis darajaa tanaan isa ga'ee wajji jiraan. Warra baranaa kabaree hedduu jennee isinillee galatoomana ilmaan kiyya alla magan isinillee yaa ilmaan kiyya kan darajaa tana naa dhuftanii akkanaan na gammachiiftan dheengaddaawun gammadee arrallee narra hidaatanii alla magan wajji nu adeessu. Kota ibnu baar በዚያራ ይኮራል ቀኑ የወላጅ ሐቅ ልጆች ሲሞሉ ርካቱ ሲዘንብ ሲሰማ ሐሴት አለው ዘልቆ ሚሰማ አያዘይ የልዩ የበዓል መሰናዷችን ኢድን እንግዲህ ከአጂ አሊ መኖሪያ ቤት ከልጆቹ ጋር እንዲህ በአማረ ሁኔታ ተከበን በጋራ እያከበርን ነው የምንገኘው። የድሬዳዋ ብዙሃን መገናኛ ድርጅት በገጠር ቀበሌ ተገኝቶ የበዓልን በአማረ ሁኔታ ፕሮግራም በማድረግ የኢፌድሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ካቢኔያቸው ከክቡር ሚኒስትሮች ጋር ከድሬዳዋ አስተዳደር ከንቲባና ካቢኔዎች በጋራ በመሆን የጎብኙት ትልቅ የብርቱካን እርሻ ባለቤት የሆኑት ጀግና አርሶ አደር መኖሪያ ቤት የበዓልን ልዩ ፕሮግራም እስካሁን ቆይታ አደረግን። እሳቸው ማን ናቸው የሚለውንም ጉዳይ በደም ሲል
ሙሉ መረጃዎችን አካፈልን። እንዲሁም ደግሞ በጋራ በመሆን ባለቤቶቻቸው እንዲሁም ደግሞ እናትየውም ስለ ልጃቸው ያላቸውን ትልቅ ፍቅርና አሁን ያሉበትንም ደረጃ በግልጽ ለኛ አስረድተውናል። እንዲሁ ልጆቹም ስታዩዋቸው በዓልን አስመስለን ኢድን በጋራ እያሳለፍን ነው የምንገኘውና የሚበላውን የሚጠጣውንም አብረን በጋራ እየተቋደስን በዓሉን በዓል እያሰኘነው ነው የምንገኘውና ትልቁን የብርቱካን ማሳ ድሬዳዋ ላይ ያላቸው ገበሬ ናቸውና የልዩ የበዓል መሰናዷችንን እዚህ ጋር ከማብቃቴ በፊት እሳቸው የእንኳን አደረሳችሁ መልእክት እንዲሁም ደግሞ እንኳን አደረሳችሁ የሚሉ ወዳጅ ዘመድ ካሉት በዚሁ አጋጣሚ መልእክት ካሉት እድሉን ለእሳቸው ሰጣለሁ። እኔ ደግሞ ከወዲሁ እሰናበታለሁ። ፕሮግራሙን በመምራት እኔ ሙሉዓለም ሰለሞን አዘጋጅቼ ያቀረብኩላችሁ ከካሜራማን አዳነ ለማ በእብነት እንዲሁም ደግሞ ሹፌራችን ለገሰ በጋራ በመሆን ምሽትን የኢድ በዓል ምን ይመስላል የሚለውን በድሬዳዋ አስተዳደር አሰሊሶ ክላስተር በገንደርጌ ገጠር ቀበሌ ውስጥ ተገኝተን በዓልን በአማረ ሁኔታ አሳልፈናል በጋራ። እሳቸውም የመጨረሻ መልእክታቸውን ያስተላልፉ። እኔው ከወዲሁ ልሰናበት። ኢድ ሙባረክ። እንኳን አብሮ ያደረሰ ሁላችሁም። እኔ አነምኒ በግቲን ሲንጌ ጆፈዱ ከተከፋረቲ ዶክተር ጃላላ አብይ አህመድ በገረቢ ኢቲንጌ ወራ በረና ከበረ ሄዱ ረቢ ሃጉዱ ጀኸኒ ባይጉዱ ተከፋይሳ ለማፋ ኦቦ ኸዲር ጃር ከኒን ጀቹ ፈዱ በገቲን ሲንጌ በጋ ወሊን ኑንጌ ከኒን ጆን ስንሌን አከሱመት የቹ ፊራፊ አሊት ያፊ ኡመተ ኢትዮጵያ ጉቱ በገረቢ ኢቲንጌ ሳኒንጌ ከኒን ጀቹ ፈዱ ስንሌን ከበጀባና ከኑፍ ገለቶማ ዋና ማረኛን ጥቆል ወልፋናን ገመዴት ይደብሪ ከልብና መሰግናለን። ልጆቹን በዚሁ አጋጣሚ ኢድ ሙባረክ ይበሉ። ጆሌን አጃን ኢድ ሙባረክ ወአለይኩም ኢድ ሙባረክ ወአለይና ወአለይኩም አለይና አልገድጃ ኢድ ሙባረክ አለይና ወአለይኩም ጃ Dia ngagok baca. Assalamualaikum. Lama keso. Seperti keso apa nih? Assalamualaikum. Eid Mubarak. Alina waalaikum. تقبل الله ومنا ومنكم فرد صمد ወደዳችሁ የድሬ ቲቪ ተመልካቾቻችን ልዩ የኢድ አልፈጥር በዓል ፕሮግራማችንን ነበር ስትከታተሉ የቆያችሁት። እንግዲህ ከቀን ጀምሮ በተለያዩ ፕሮግራሞች ወደ እናንተ ስንደርስ ነበረ። በዓላችሁን ቆንጆ እንዳደረግንላችሁ ተስፋ አለን። አዌዝ እንግዲህ ቆይታችሁን ከድሬዳዋ ቴሌቪዥን ጋር ካደረጋችሁ እንደተዝናናችሁ በዓላችሁ ቆንጆ እንደነበረ ምንም ጥርጥር የለንም። እኛ ግን እንግዲህ አሁን እንዲህ እያልን ምሽት ድረስ አብረናችሁ ቆይታ አደረግን። አሁን ግን ልናበቃ ነው። አዎ ይበቃናል። እንግዲህ ስንወጣ ግን ያው ሙዚቃ ጋብዘናችሁ ነው የምንወጣው። ቆንጆ ሙዚቃ እንጋብዛችኋለን። እስካሁን ድረስ እንግዲህ ከናንተ ጋር ፕሮግራሞቹን ወደ እናንተ በማድረስ አብረናችሁ ቆይታ ያደረግነው እኔ ሄርሜላ ሃይማኖት እንዲሁም ቤዛዊት ሸዋንግዛው በካሜራው በኩል ምንተስኖት ደረጀ በእምነት አበበ እንዲሁም አብይ ግዛው ነበር። በድጋሜ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ እንላለን። መልካም ቆይታ። فرد صمد عيد مبارك